ጤናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። በኤምፖክስ በሽታ የመጀመሪያ ሞት መመዝገቡን ጤና ሚኒስቴር አስታወቀ። የህወሓት አባላት የነበሩትን ጨምሮ ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ መቀላቀል የሚችል መሆኑን የትግራይ ስምረት ዲሞክራሲያዊ ፓርቲ ገለጸ። አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያው በዓለም ደግሞ አራተኛው ሰው አልባ ስማርት ፖሊስ ጣቢያ ባለቤት ትሆናለች ተባለ። የፈረሰው ህወሓትና ሻዕቢያ በፌዴራል መንግስት ላይ ጦርነትን መክፈት በከፍተኛ ዝግጅት ላይ ይገኛሉ ሲሉ በትግራይ ክልል የሚገኙ እማኞች ለመሃል ሚዲያ ተናግረዋል። የፌዴራል መንግስት ጥብቅ ክትትል ሊያደርግ ይገባልም ሲሉ ተናግረዋል። ከውጭ ፕሬዚዳንት ዶናልድ ትራምፕ አሜሪካ ከውጭ በሚገቡ ብረትና አልሙኒየም ላይ ከ25 እስከ 50% ቀረጥ መጣሏን አስታወቀች። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም $2000 ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር አስታወቀ። በኢትዮጵያ የኤምፖክስ ወይም የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በዛሬው ዕለት የመጀመሪያው ሞት መመዝገቡን ሚኒስቴሩ ይፋ አድርጓል። እስካሁን 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸውን የተረጋገጠ ሲሆን የአንድ ሰው ሕይወት አልፏል ተብሏል። ከቀናት በፊት በኢትዮጵያ የመጀመሪያው የኤምፖክስ ኬዝ በሞያሌ ከተማ መገኘቱ ይፋ መደረጉ ይታወሳል። በተያዘ በሞያሌ ከተያዙት በተጨማሪ በጅማ ዞንም 2 ሰዎች በዝንጀሮ ፈንጣጣ ወይም ኤምፖክስ መያዛቸውን፣ በአጠቃላይ በክልሉ በበሽታው የተያዙ ሰዎች ብዛት 5 መድረሱን የኦሮሚያ ክልል ጤና ቢሮ ለምንጮች ተናገረ። የክልሉ ጤና ቢሮ ለምንጮች እንደገለጸው ባለፉት ሳምንት በሞያሌ ከተማ በኤምፖክስ በሽታ የተያዙ ከተባሉት 2 ሰዎች በተጨማሪ የተጠቁ ሰዎች እንዳሉ የጠየቅናቸው የቢሮ ምክትል ኃላፊ ዶክተር ተስፋዬ ክበቦ በአጠቃላይ ከሞያሌ በበሽታው የተያዙ 3 የአንድ ቤተሰብ አባል እናት፣ አባት እና ልጅ ናቸው ብሏል። ከዚያ ውጭ 5 ናሙናዎች ተሰርተው ነበር። ምልክት ያሳዩ ሙሉ ከኤምፖክስ ጋር የሚመሳሰል ናሙናቸውን ሲሰጡ ኢፒኤችአይ መጥቶ ውጤታቸው ኔጌቲቭ ነው፣ የሚያሳየው የለባቸውም ሲሉም አክሏል። ግን ከነርሱ ጋር ንክኪ ያላቸው ወደ 71 የሚሆኑ ምልክት ሊያሳዩ ይችላሉ ተብለው የተለዩ ያስተማርናቸው ሰዎችም አሉ። እነርሱ ምልክት የሚያሳዩ ከሆነ በላቦራቶሪ የምናረጋግጥ ይሆናል ነው ያሉት ዶክተር ተስፋዬ። እስካሁን የተመረመሩ ብዙ ናቸው። በሞያሌ ከተማ በኤምፖክስ እንደተያዙ የታወቁት 3 ሰዎች ናቸው። ከጅማ ዞን 2 ኬዞች ፖዚቲቭ የሆኑ የተያዛሉ። እንደ ኦሮሚያ 5 ኬዞች ናቸው የተገኙት ሲሉም አረጋግጧል። በሽታው መገኘቱ ይፋ ከደረገ ጊዜ ጀምሮ የአደጋ ጊዜ ምላሽ የሚሰጥ ማዕከል እንደተቋቋመ ከክልሉ ጤና ቢሮ፣ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ከዓለም ጤና ድርጅት የተውጣጡ ወደ 20 ቲሞች የግኝት ስራ እየሰሩና እያከሙ እንደሆነም ቢሮ ገልጿል።
ከተያዙት ሰዎች ጋር ንክኪ ያላቸውን ሰዎች ለይተው ራሳቸውን እንዲጠብቁና ምልክት የሚያሳዩ ከሆነ ወደ ጤና ተቋማት እንዲሄዱ የማድረግ ስራዎች የተሰሩ ናቸው ተብሏል። በአጠቃላይ ኬዞቹ ካሉ ምልክቶች ምን እንደሆኑ ሰዎችን እየለዩ የመከላከል የማከም እንዲሁም የአድቮኬሲ ስራዎችን ኮሚቴዎች እየሰሩ ነው ሲሉ ዶክተር ተስፋዬ ለምንጮች ተናግሯል። በበሽታው እንዳይጠቃ ማህበረሰቡ ምን አይነት ጥንቃቄ ማድረግ እንዳለበት ተጠይቀው የዝንጀሮ ፈንጣጣ የሚተላለፈው በንክኪ ነው፣ ከንክኪ ራሳቸውን ይጠብቁ የሚል መልእክት አስተላልፏል። ንክኪ ሲባል የአካል ንክኪ ብቻ እንዳልሆነ ገልጸው በጋራ የሚጠቀማቸው እቃዎች ካሉ አለመጠቀም፣ የአፍና የአፍንጫ ማስክ መጠቀም፣ የግብረ ስጋ ግንኙነት አለማድረግ፣ ሰከንድ ሃንድ የሚባሉ ጨርቆችም ስላሉ ሲገበያዩ ራሳቸው መጠበቅ እንዳለባቸው አሳስበዋል። በጅማ ዞን 2 ኬዞች ናቸው የተገኙት። በአካባቢው ያሉ ማህበረሰቦች ራሳቸውን ይጠብቁ፣ በሽታው ሁሉም ቦታ ሊኖር በላቦራቶሪ እስከሚለይ ድረስ ከ5 እስከ 21 ቀናት ሊቆይ ስለሚችል ሁሉም ሰው ራሱን ይጠብቅ ሲሉ አሳስበዋል። ሁሉም በሽታ ኤምፖክስ ስለማይሆን በጤና ባለሙያ መታየት ወደ አቅራቢያ ጤና ተቋም እስከሚሄዱም ራሳቸውን ለይተው መቆየት አለባቸው ብለው ያንን ማድረግ የማይችሉ ከሆነ በነጻ ስልክ መስመር 8335 ደውለው እንዲያሳውቁ ማሳሰቢያ ሰጥተዋል። ኢትዮጵያና ህንድ በተለያዩ መስኮች ያላቸው ትብብር ተጠናክሮ መቀጠሉን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በህንድ የፓርላማ አባል ሱፕሪያ ሱሊ ከተመራው ልዑክ ጋር የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ ተወያይተዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንዳሉት ኢትዮጵያና ህንድ ጠንካራ ግንኙነት አላቸው። የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ ተጠናክሮ እየቀጠለ መሆኑን አንስተው የህንድ ፓርላማ ልዑካን ጉብኝትም የሀገራቱን ግንኙነት ይበልጥ ያጠናክራል ብሏል። በኢትዮጵያ የሚገኙ የህንድ ኢንቨስተሮች ለኢትዮጵያ ኢኮኖሚ እድገት አስተዋጽኦ እያበረከቱ መሆናቸውንም ጨምሮ አስታውቋል። ውይይቱን በተመለከተ በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ እንደገለጹት የሀገራቱ ግንኙነት ጥልቅ መሰረት ያለውና ታሪካዊ መሆኑም በውይይቱ ተነስቷል። ሀገራቱ በተለያዩ መስኮች ያላቸውን ትብብር ለማጠናከር ቁርጠኝነታቸውን ማረጋገጣቸውንም ጠቁመዋል። በሁሉም መስኮች ያላቸውን ግንኙነት ይበልጥ ለማጠናከር እየሰሩ መሆናቸውን ገልጸው ይህንንም ወደ ላቀ ደረጃ ለማድረስ በጋራ እንደሚሰሩ በውይይቱ መመላከቱን ተናግረዋል። ዘመናዊ ቴክኖሎጂ የታጠቀ ሀገርና ህዝብ የሚመካበት ጠንካራ የመከላከያ ሰራዊት መገንባቱን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገለጹ። ሚኒስትሯ በመከላከያ ሰራዊት የተከናወኑ ተግባራትን፣ የተገኙ ስኬቶችና ቀጣይ ተልዕኮዎችን በተመለከተ ለመገናኛ ብዙሃን ማብራሪያ ሰጥቷል። ከሀገራዊ ለውጡ ማግስት መከላከያ ሰራዊቱን ጨምሮ በጸጥታና ደህንነት ተቋማት ስኬታማ ሪፎርም መደረጉን አንስተው ውትድርና ጀግኖች የሚመርጡት ለሀገር ሉዓላዊ አንድነት ዋጋ የሚከፈልበት የተከበረ ሙያ መሆኑን ተናግሯል። በዘመናዊ ቴክኖሎጂና በስነ ምግባር የታነጸ ሀገርና ህዝብ የሚመካበት ፕሮፌሽናል የሀገር መከላከያ ሰራዊት መገንባቱንም አነስቷል። የዓለም አቀፍ የጦርነት ስልቶች መለወጣቸውን የጠቀሱት ሚኒስትሯ የኢትዮጵያ መከላከያ ሰራዊትንም ዘመናዊ ትጥቁን በማሟላት የሀገርን ተገላጭነት ማስቀረት የሚችል አስተማማኝ ኃይል ማድረግ ተችሏል ብሏል። አክለውም ሰራዊቱ በህብረ ብሔራዊ አንድነት የተዋቀረና ለሀገር ሉዓላዊነት ዘብ የቆመ የመጨረሻው ጠንካራ ምሽግ መሆኑን አብራርቷል። ባለፉት ዓመታት በነበሩ አስቸጋሪ ሁኔታዎች ውስጥ መልከ ብዙ ግዳጆችን በብቃት በመወጣት በአደረጃጀት፣ በትጥቅ፣ በአስተሳሰብና ስልጠና ነጥሮ የወጣ ዘመናዊ ሰራዊት ሆኗል ነው ያሉት። በኢትዮጵያ ላይ ከየትኛውም አቅጣጫ የሚቃጣ ጥቃትን ከሩቅ የሚያስቀርና የሚመክት የምድር ኃይል፣ የአየር ኃይል፣ የሜካናይዝድ የባህር ኃይል፣ የልዩ ዘመቻና የሳይበር ኃይል መገንባቱን አነስቷል። ሰራዊቱ ህገ መንግስታዊ ስርዓቱን በኃይል ለማፍረስ የሚሞክሩ አካላት ላይ የማያዳግም እርምጃ በመውሰድ የሀገርን ሰላምና ደህንነት ማጽናቱንም ገልጿል። በአንዳንድ የሀገራት አካባቢዎች የሰላም ችግር የሚፈጥሩ የታጠቁ አካላት ላይ እርምጃ በመውሰድና በሰላማዊ መንገድ እጃቸውን እንዲሰጡ በማድረግ የዜጎችን ሰላም እያስጠበቀ እንደሚገኝም ተናግሯል። የጽንፈኞችና የሽብር ቡድኖችን የስጋት አቅም በማክሰም ስኬታማ የህግ ማስከበር ስራ መስራቱንም ሚኒስትሩ አብራርቷል። ሰራዊቱ ከሌሎች የጸጥታ ተቋማት ጋር በመተባበር በሰዎችና በሽቀጦች እንቅስቃሴ ላይ መስተጓጎል በሚፈጥሩ ጥቂት የጥፋት ኃይሎች ላይ ቀጣይነት ያለው እርምጃ በመውሰድ ሰላማዊ ትራንስፖርት ፍሰት እንዲኖር በማድረግ ላይ መሆኑንም ገልጿል። ለህዝብ ሰላምና ለሀገር ሉዓላዊነት አንድነት የህይወት መስዋዕትነት የሚከፍለውን ሰራዊት በማህበራዊ ሚዲያ በሐሰት ስሙን የሚያጠፉ አካላት መኖራቸውን በማንሳት
ከድርጊታቸው እንዲቆጠቡም አሳስበዋል። ኢትዮጵያ የጀመረችውን ሁለንተናዊ እድገት ጉዞ እንዳይሳካ የሚፈልጉ ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር ጥምረት በመፍጠር እየሰሩ መሆኑን አነስተዋል። የራሱን ሕዝብ በፍርሃት ተሸብቦ እንዲኖር በማድረግ በተቻለ አጋጣሚ ለስደት የሚዳርግ አካል ስለ ኢትዮጵያ የሚናገር ሞራልም ሆነ ድፍረቱ እንደሌለው አብራርተዋል። ኢትዮጵያ አስተማማኝ ሰላምና ደህንነት ያለባት ሀገር ናት ያሉት ሚኒስትሯ የመከላከያ ሰራዊቱን ሁሉን አቀፍ የማድረግ አቅም ቀጣይነት ባለው መልኩ የመገንባት ስራም ተጠናክሮ እንደሚቀጥል ገልጸዋል። አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያው በዓለም ደግሞ አራተኛው ሰው አልባ ስማርት ፖሊስ ጣቢያ ባለቤት ትሆናለች ሲሉ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። ይህ ጣቢያ ሲጀመር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ የሚችልበትና የሚፈልገውን የፖሊስ ኃላፊ በቀጥታ አግኝቶ ችግሩን ማስረዳት የሚያስችል ስርዓት ይዘረጋል። ኮሚሽነሩ አያይዘውም በህገወጥ የሰዎች ዝውውሮች ላይ ከኢንተርፖል ጋር በመቀናጀት ጭምር እርምጃ እየወሰድን ነው ብሏል። ከዚህ ጋር ተያይዞ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የሰጡትን ሀሳብ ተከታትለን እንመለስ። እንደ ሀገር ችግር እየሆነ የመጣው የሂውማን ትራፊኪንግ ነው። ሰዎችን ከሀገር ውስጥ ወደ ሌሎች ያስወጡ የራሳቸውን ኢኮኖሚ አቅም ይገነቡ እና ዜጎቻችንን ለተለያየ ለሞት ለስደት እና ሀገርንም ለውርደት ሀገራችን በዚህ እንድታወቅ ለማድረግ የሚጥሩ በጣም አደገኛ የሆኑ ከሽብርተኞች ያልተናነሰ ወንጀል የሚሰሩ ኃይሎች አሉ። እነዛንም ኃይሎች ከኢንተርፖል ጋር ሆነን በቅርቡ ከማላይ በጣም ዋና የሆኑ በሂውማን ትራፊኪንግ ከፍተኛ ስራ የሚሰሩ 3 ተጠርጣሪዎች ወደ ሀገር ውስጥ ተይዘው እንዲገቡ ተደርጓል። ከዛ ውጪ ወደ 29 የሚሆኑት ላይ እስከ 25 ዓመት የሚደርስ ውሳኔ እንዲያገኙ ተደርጓል። በቀጣይም በጣም ያደገና የተቀናጀ ኦፕሬሽን በዚህ ዙሪያ የሚሰራ የሚሆንና በዚህ ስራ ውስጥ የሚሳተፉ የተለያዩ ተሽከርካሪዎችና በዛ ውስጥ የሚሳተፉ የተለያዩ ኃይሎች አሉ። እነዛ ኃይሎች ላይም አስፈላጊው ጥናት ያለቀ ስለሆነ በቅርቡ በጣም የተቀናጀ ኦፕሬሽን የሚሰራና አስተማሪ የሆነ ህጋዊ እርምጃ የሚወሰድ መሆኑን እስካሁንም የሄድንበት ሂደት ትልቅ መሆኑን ለማሳየት ነው። ከወደ ትግራይ በደረሰን የሰበር ዜና ህወሓት በፌዴራል መንግስት ላይ ጦርነት ለመክፈት በከፍተኛ ዝግጅት ላይ ይገኛል ሲሉ በስፍራው የሚገኙ እማኞች ለመሃል ሚዲያ ተናግረዋል። እንደ እማኞቹ ገለጻ ህወሓት የኤርትራን ወታደሮች የትግራይ ሰራዊት ልብስ በማልበስ ከፍተኛ ቁጥር ያለው የኤርትራ ሰራዊት ወደ ትግራይ በመግባት ላይ እንደሚገኝ አመላክቷል። ዛሬ ሌሊት በጣም ብዛት ያለው የኤርትራ ሰራዊት ወደ ትግራይ ላይ እየገባ እንደሚገኝም እማኞቹ አረጋግጧል። በምርጫ ቦርድ ከፓርቲነት መሰረዙን ይፋ የተደረገው የፈረሰው ህወሓት ከትናንት ማታ ጀምሮ ከፍተኛ የሆነ ዝግጅት በማድረግ ላይ እንዳለ ከስፍራው ይህንን የተመለከቱ እማኞች ለመሃል ሚዲያ በላኩት መረጃ አመላክተዋል። በአቶ ጌታቸው ረዳ የሚመራው አዲሱ ዲሞክራሲያዊ ስምረት የትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድ ገለጸ። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ ናቸውም ተብሏል። በአቶ ጌታቸው ረዳ የሚመራውና ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድ አስታውቋል። ፓርቲው ዛሬ ግንቦት 23 ቀን 2017 ዓ.ም የመጀመሪያውን ጋዜጣዊ መግለጫውን በአዲስ አበባ ሸራተን አዲስ ሆቴል ያካሄደ ሲሆን በመግለጫውም ጊዜያዊ ፍቃድ ከምርጫ ቦርድ ማግኘቱን ይፋ አድርጓል። አዲሱ ፓርቲ በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ አዲስ እና የተለያየ ሀሳብ ያለው ፓርቲ ለመመስረት እንዳስፈለገም ገልጿል። መግለጫውን የሰጡት የፓርቲው የኮሚኒኬሽን ኃላፊ እና የአደረጃጀት ኮሚቴ አባል አቶ ረዳኢ ሐለፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫው መስጠት እንዳልቻሉ ተናግሯል። ዲሞክራሲ ስምረት የትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል በሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያትም እንዲሁም የትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ አዲስ ፓርቲ ስለመሆኑ ገልጿል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑንም በመግለጫው ተናግሯል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀትን የመመስረት ስራዎችና የአባላት ምልመላ ስራዎችን እንደሚሰራ የገለጹት አቶ ረዳኢ ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ብሏል። ከዚህ ውጪ የህወሓት አባል የሆኑ ወጣቶችን እንዲሁም
ከትግራይ ውጭ ያሉ የትግራይ ተወላጆችም የፓርቲው አባል እንዲሆኑ ይሰራል ሲሉም ገልጿል። አክለውም በህወሓት ውስጥ ሰላም እንዳይኖር የሚሰሩት 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገወጥን ጉባኤ ያካሄዱት ናቸው ሲሉም ተናግሯል። በአሁኑ ወቅት የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውና ከነዚህ ውስጥም ከ90% በላይ የሚሆኑት በትግራይ እንደሚገኙም አቶ ረዳይ ገልጸዋል። ፓርቲው በትግራይ የተለያዩ መድረኮች እንደሚካሄዱ የተገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሄድም በመግለጫው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ ባሳለፍነው ሳምንት መስጠቱ ይታወቃል። አዲሱ ፓርቲ የተመሰረተበት በትግራይ ያለው ፖለቲካዊ አካሄድ በተሳሳተ መንገድ በመሄዱና ለውጥ በሚያስፈልግበት ጊዜ ላይ በመሆኑ እንዲሁም አዲስ እና የተለየ ሀሳብ ያለው በማስፈለጉ እንደሆነም ተመላክቷል። ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያትና ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ ፓርቲ እንደሆነም በመግለጫው ተመላክቷል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል እስከሆነ ድረስ ስምረትን መቀላቀል እንደሚችልም ተመላክቷል። አሸባሪው ሸኔ በተወሰደበት እርምጃ ስጋት ወደማይሆንበት ደረጃ መድረሱን ተገለጸ። በኦሮሚያ ክልል የቦረና ዞን ህዝብ የሰራዊት ደጀን ሆኖ አኩሪ ውጤት እንዲመጣ ወሳኝ ሚና መጫወቱን የጠቀሱት የኮር አዛዥ ኮሎኔል ግርማ አየለም በዞኑ አንዳንድ አካባቢዎች ይንቀሳቀስ የነበረው አሸባሪው ሸኔ በተወሰደበት ተከታታይ እርምጃ ስጋት ወደማይሆንበት ደረጃ ደርሷል ብሏል። በቦረና ዞን ሰላምና ደህንነት ለማረጋገጥ ለጸጥታ አካላት ሁለንተናዊ ድጋፍ በማድረግ አቅማቸውን ለመገንባት በርካታ ተግባራት መከናወናቸውን አዛዡ አስረድቷል። በዞኑ ህዝብ ዘንድ ከፍተኛ ተቀባይነት ያለው ኮሩ ባደረጋቸው የተጠናከሩ ዘመቻዎች አሸባሪው ሸኔ ከአጎራባች ሀገር ጋር በሚያዋስኑ አካባቢዎች ህዝባችን ላይ ያደርስ የነበረውን ግፍ መቀልበስ እንደተቻለ ኮሎኔል ግርማ አክሎ ተናግሯል። የሞያሌ ከተማ አስተዳደር ከንቲባ አቶ ገልማ ክሩፒቻ ኮሩ በፈጸመው መልካም ስነ ምግባር ህዝቡን ከጸረ ሰላም ኃይሎች ጥቃት የሚጠብቅና ዞኑ ራሱን ችሎ ሰላሙን ማስቀጠል እንዲችል የሰው ኃይል ከማብቃት እስከ ቁሳቁስ የዘለቀ ድጋፍ ማድረጉን ገልጿል። የሀገር ሽማግሌዎችና የማህበረሰቡ ተወካዮች ሰራዊቱ በከፈለ መስዋዕትነት ለተገኘው ሰላም ምስጋና አቅርበው ወደፊትም ጸረ ሰላም ኃይሎች በመታገልና በማንኛውም መልኩ ከጎኑ እንደሚቆሙ አስረድተዋል። በሰሜን ወሎ የዳውንት ወረዳ ነዋሪዎች በኩርባ ከተማ ሰላም ውይይት አድርገዋል። በውይይቱ ላይ መልእክት ያስተላለፉት የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረዳ ጽንፈኛው ኃይል የፖለቲካ መርህ የሌለው በእጅ አዙር የታሪካዊ ጠላቶቻችን የሚሽከረከርና ለአማራ ታገላለሁ ያለ የአማራ ህጻናትን ትምህርት የሚከለክል መምህራንን የሚገድል ክልሉና አካባቢያቸውን የሚያለሙ ሰዎችን እያገተ ገንዘብ የሚቀበል የአማራ ገበሬዎች ማዳበሪያ እንዳይደርስ የሚዘርፍ ቡድን ነው ብሏል። የዳውንት ህዝብ የሽምግልና ማህበራዊ ሀብቱን ተጠቅሞ ልጆቹን ወደ ሰላም መመለሱን እንዲቀጥል ጀነራል መኮንኑ ጠይቋል። ነዋሪዎቹ በበኩላቸው በአካባቢው ያለው ሰላም ተረጋግጦ ልጆቻቸው ወደ ትምህርት አካባቢም ወደ ልማት እንዲመለስ ለአካባቢው ሰላም መረጋገጥ ከጸጥታ አካላት ጋር በመሆን የበኩላቸውን እንደሚወጡ ተናግሯል። ዘላቂ ሰላምን ለማስፈን በተሳሳተ ፕሮፓጋንዳ ወደ ጫካ ያገቡትን በአጭር ጊዜ በመመለስ የበደሉትን ህዝብና ሀገር በልማት ለመካስ እንደሚሰሩ አረጋግጧል። የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ይመር ህዝቡ ያመረተውን ገበያ ማውጣትና ከቦታ ቦታ ተንቀሳቅሶ መስራት ባለመቻሉ ለጉዳት መዳረጉን ገልጸው በጽንፈኛው ኃይል ምክንያት ታዳጊዎች ከትምህርት እንዲርቁ መደረጉ በትብብር ሊቆሙ እንደሚገባ ተናግሯል። በውይይቱ ላይ ከፍተኛ የክልል የዞንና የሰራዊቱ አመራሮች ጨምሮ የከተማዋ ነዋሪዎች ተሳትፈዋል። በኢንቨስትመንት ዘርፍ የሚስተዋሉ ማነቆችን በመቅረፍ ክልሉን ተመራጭ ኢንቨስትመንት መዳረሻ ማድረግ መቻሉን የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ገለጹ። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ በክልሉ ኢንቨስትመንት እንቅስቃሴና አማራጮች ዙሪያ ፎረም እያካሄደ ነው። በፎረሙ የክልሉ ፕሬዚዳንት ሽመልስ አብዲሳ፣ የኢንዱስትሪ ሚኒስትር መላኩ አለበል፣ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን፣ የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ አህመድ እድሪስና ባለሀብቶች ተገኝተዋል። ፎረሙ የክልሉን የኢንቨስትመንት አቅም ለማስፋት ያለመ ሲሆን ለስራ ፈጣሪዎች ሰፊ ኢንቨስትመንት እድሎችን መፍጠርም ያለመ እንደሆነ ተጠቅሷል። በቴክኖሎጂና በንግድ ቴክኒኮች የእውቀት ሽግግር ማድረግ
የሚያስችል እንደሆነም ተጠቁሟል። አቶ ሽመልስ አብዲሳ በዚህ ወቅት እንዳሉት ባለፉት ዓመታት መንግስት ኢኮኖሚውን በጽኑ መሰረት ላይ ለማቆም በርካታ ተግባራት እያከናወነ ነው። ክልሉን ምቹ የኢንቨስትመንት መዳረሻ ለማድረግ በርካታ ተግባራት መከናወናቸውን ገልጸው የተለያዩ የፖሊሲና ስትራቴጂ ማሻሻያዎች መደረጋቸውን ጠቅሷል። በመሰረተ ልማት፣ በኃይል አቅርቦት፣ በፋይናንስና በአገልግሎት አሰጣጥ ያሉ ማነቆችን መፍታት መቻሉንም ላብነት አነስቷል። የክልሉን የኢንቨስትመንት መዳረሻነት ይበልጥ ለማሳደግ ከተከናወኑ አበይት ተግባራት መካከል የገዳ ልዩ ኢኮኖሚ ዞን ተቋቁሞ ወደ ስራ መግባቱም ጠቅሷል። የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው እንደ ሀገር የኢንቨስትመንት አቅምን ለማሳደግ መንግስት በርካታ የፖሊሲ ማሻሻያዎችን ማድረጉን ገልጸው የማክሮ ኢኮኖሚ ማሻሻያው ምቹ የኢንቨስትመንት ሁኔታ መፍጠሩን ተናግሯል። ይህም የሀገር ውስጥና የውጭ ኢንቨስትመንትን በመሳብ በኩል ጉልህ ሚና እየተጫወተ ነው ብሏል። የኦሮሚያ ክልልም የኢንቨስትመንቱን ለማሳደግ የወሰዳቸውን እርምጃዎች አበረታች መሆናቸውን ጠቅሰው እንደ ሀገር ዘርፉን ለማሳደግ እየተከናወኑ ላሉ ተግባራት ትልቅ አቅም እንደሆነ ገልጸዋል። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ የመገጭ ግድብ ስራ ፕሮጀክት መንግስት በሰጠው ልዩ ትኩረት ከነበረበት የአፈጻጸም ችግር መውጣት ጀምሯል አሉ። የፕሮጀክቱ አሁናዊ አፈጻጸም ዶክተር አብርሃም በላይ በተገኙበት ተገምግሟል። በዚህም ፕሮጀክቱ የቀደመው መሰረታዊ ችግሩ ተፈቶ አሁን ያለው አፈጻጸሙ ጥሩ ደረጃ ላይ እንደሚገኝ ታይቷል። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ለዓመታት ግንባታው ሲጓተት የነበረው የመገጭ ግድብ ስራ ፕሮጀክት መንግስት በሰጠው ልዩ ትኩረት ከነበረበት የአፈጻጸም ችግር መውጣት ጀምሯል ብሏል። በተደጋጋሚ ህዝቡ ሲያነሳ የነበረው ጥያቄ መንግስት በዘላቂነት ለመፍታት በወሰደው የፕሮጀክት አስተዳደር ለውጥ አሁን ላይ ፕሮጀክቱ ጥሩ አፈጻጸም ላይ ይገኛል ነው ያሉት። ፕሮጀክቱ በጥራትና በፍጥነት እንዲጠናቀቅ ከፍተኛ ክትትል የተደረገ እንደሆነም ተገልጿል። ክረምት ከመግባት በፊት የፕሮጀክቱ የዘንድሮ እቅድ ለማሳካት በትኩረት የተሰራ መሆኑንም ተመላክቷል። የኤሌክትሪክ ኃይል ለቀጠናው ሀገራት በማቅረብ ከ220 ሚሊዮን ዶላር በላይ ገቢ መገኘት ተችሏል ሲል የውሃና ኢነርጂ ሚኒስቴር ገለጸ። በዚህም ከ220 ሚሊዮን ዶላር በላይ ገቢ መገኘቱን ነው የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢታፋ የገለጹት። ሚኒስትሩ ኢትዮጵያ ያላትን የውሃ ሀብት በመጠቀም ለቀጠናው ሀገራት የኤሌክትሪክ ኃይል ማቅረብ የሚችል ሙሉ አቅም ላይ እንደምትገኝ አነስተው ይህም በቀጠናው ያላትን ተጽዕኖ እንደሚያጎለብተው ጠቅሷል። በቀጠናው ከፍተኛ የሆነ የኃይል ፍላጎት እንዳለ የገለጹት ሚኒስትሩ በታዳሽ ኃይል መሰረተ ልማት የማስተሳሰር ስራ እየተሰራ መሆኑንም ተናግሯል። ይህም የአፍሪካ ህብረት በአጀንዳ 2063 ለማሳካት ከያዛቸው እቅዶች አንዱ መሆኑን ነው ያስታወሱት። አያይዘውም ለበርካታ ዓመታት ለሱዳን፣ ጅቡቲ እና ኬንያ ሲቀርብ ከነበረው የኤሌክትሪክ ኃይል በተጨማሪ ለደቡብ አፍሪካም ለማቅረብ ስራ መጀመሩን ነው የገለጹት። ኃይል ማመንጨት ሀገራዊ አቅም በላቀ ደረጃ ማደጉን በመግለጽ ባለፉት 9 ወራት ውስጥ 6.8 ጊጋ ዋት ኃይል ማመንጨት መቻሉን አመላክተዋል። የስራ ፍቅርን ያስቀደመ የሕክምና አገልግሎት ለህብረተሰቡ በመስጠት ሙያው ግዴታቸውን የተወጡ መሆናቸውን የጤና ባለሙያዎች ገለጹ። የጤና ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ የተዘጋጀ ክልል አቀፍ የጤና ባለሙያዎች የምክክር መድረክ በሆሳና ከተማ ተካሂዷል። የሀላባ ቅሊት ሆስፒታል ሜዲካል ዳይሬክተር ዶክተር ደግሶ ደሳለኝ ለኢዜአ እንደገለጹት በሆስፒታሉ የሕክምና ሙያ ስነ ምግባርን በተከተለ መንገድ ለህብረተሰቡ አገልግሎት እየተሰጠ ይገኛል ብለዋል። የሕክምና ሙያ ለህሙማን ፍቅርና እንክብካቤን መስጠት የሚጠይቅ በመሆኑና ይህንን መሰረት ባደረገ መልኩ ለህብረተሰቡ የሚሰጡትን አገልግሎት አጠናክረው መቀጠላቸውን አስረድተዋል። በከምባታ ዞን ዲዮጎና ከተማ የመጀመሪያ ደረጃ ሆስፒታል የቀዶ ሕክምና ባለሙያ አየለች ጤና በኩላቸው በሆስፒታሉ የሕክምና አገልግሎት አሰጣጡን ለማጠናከር በሚደረገው ጥረት የበኩላቸውን እየተወጡ መሆኑን ተናግሯል። ጤናማና ብቁ ዜጋን ለመፍጠር የሚደረገው ጥረት የጤና ባለሙያዎች ሙያዊ ኃላፊነታቸውን እየተወጡ መሆናቸውና በተለይም ለእናቶችና ህጻናት ጤና ትኩረት ሰጥተው እየሰሩ መሆናቸውን ተናግሯል። የሕክምና ሙያ ፍቅርና ርህራሄን መሰረት በማድረግ ለህሙማን አገልግሎት የሚሰጡበት መሆኑንም አክሏል። በክልሉ የጤና አገልግሎት ለማጠናከር በተከናወኑ ስራዎች ተጨባጭ ውጤቶች የተመዘገቡ መሆናቸውን ያወሱት ደግሞ የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ናቸው። የጤና ባለሙያዎችም ህብረተሰቡን በቅንነትና በታማኝነት ያገለግሉ እንዳሉ ጠቅሰው አገልግሎቱን ለማዘመን የጤና ተቋማት በግብዓትና በሰው ኃይል የማደራጀት ስራዎች እየተሰሩ ይገኛሉ ብለዋል። በሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ሁለተኛ ደረጃ በመያዝ አጠናቀቀች። በህንድ በተካሄደው 72ኛው ሚስ ወርልድ የቁንጅና ውድድር ኢትዮጵያን የወከለችው ሀሴት ደረጀ ሁለተኛ ደረጃን ይዛ አጠናቃለች። ሀሴት ደረጀ ከአፍሪካ ቀዳሚ በመሆን ነው ለፍጻሜው ውድድር የደረሰችው። በውድድሩ ከኤዚያ ታይላንዳዊቷ ኦፓል ሱቹታ ውድድሩን አንደኛ በመሆን
አጠናቃ ሚስ ወርልድ 2025 አሸናፊ ሆናለች። ከአውሮፓ ፖላንዳዊቷ ማጃ ክላጅዳ እና ከአሜሪካና ካሪቢያን ሀገራት የማሪኒቲክ ተወላጇ ኦራሊ ጂኮም ሶስተኛና አራተኛ የወጡ ተወዳዳሪዎች መሆናቸውን ከሚስ ወርልድ ድረገጽ የተገኘው መረጃ አመላክቷል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ። ለሀገራችን ሰላም እድገት ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም $2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም እድገት ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። የዜና መቀጠል የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። በአሜሪካ 250 ሚሊዮን ንቦች ከጭነት መኪና ላይ ማምለጣቸውን ተከትሎ የጥንቃቄ ማስጠንቀቂያ ተሰጠ። በአሜሪካ 250 ሚሊዮን ንቦችን የያዘው የጭነት መኪና መገልበጡን ተከትሎ ነዋሪዎቹ ወደ አካባቢው እንዳያመሩ ማስጠንቀቂያ ተሰጥቷል። ከንብ በተጨማሪ 31 ኪሎ ግራም የሚመዝን የንብ ቀፎዎችን ጭኖ የነበረው መኪና በአሜሪካ ግዛት በካናዳ ድንበር አቅራቢያ ባለ አካባቢ ነው የተገለበጠው። ባለን አቅም የቻለውን ያህል ንቦችን ለማዳን እየሞከርን ነው ሲል የዋትኮም ካውንቲ የሸሪፍ ጽፈት ቤት ገልጿል። ጽፈት ቤቱ አያይዞ ንግስት ንቦችን በመጠቀም የተቀሩትን ለመሰብሰብ እየተሞከረ መሆኑን በመግለጽ በ48 ሰዓታት ውስጥ አብዛኞቹን ለመያዝ መታቀዱን አመላክቷል። ይህ ሂደት እስኪጠናቀቅ በቦታው ላይ ማንም እንደማይንቀሳቀስ ነው የተገለጸው። የአካባቢ ፖሊስ ክስተቱን ተከትሎ በትጋት እገዛ እያደረገ ያሉ የአካባቢው ንብ አንቢዎችን አመስግኗል። አክሎም ከ2 ዶዘን በላይ ንቦች መሰብሰብ ችለናል ማለቱን የቢቢሲ ዘገባ አመላክቷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከውጭ በሚገቡ ብረትና አልሙኒየም ላይ ከ25-50 በመቶ ቀረጥ መጣሉን አስታወቁ። በፔንሲልቬኒያ ባደረጉት ንግግር ከሚቀጥለው ሳምንት ጀምሮ ቀረጡ እንደሚተገበርም ተናግሯል። ቀረጡ ከቻይና የሚገባ ምርት ላይ ላለመመርኮዝና የሀገር ውስጥ ምርትን ለማሳደግ ታልሞ እንደተጣለም ገልጿል። የአሜሪካ ንብረት አምራች ዩኤስ ስቲል ከጃፓን ኒፖን ስቲል ጋር በመጣመር $14 ቢሊዮን ኢንቨስት እንደሚደረግ ትራምፕ ተናግሯል። ትራምፕ ስልጣን ከያዙ ጀምሮ አነጋጋሪ ታሪፎች ሲጥሉ ቆይቷል። ምርቶቹ በሌላ ሀገር የተሰሩ ከዚህ በኋላ አይገቡም፣ አሜሪካውያን ብረት አምራቾች የሚገባቸውን $5,000 ጉርሻ ያገኛሉ ብለዋል ፕሬዚዳንቱ። አሜሪካና ጃፓን አብረው ለመስራት መወሰናቸውን ተከትሎ እንዴት ጃፓን የሰራተኞችን መብት ታስጠብቃለች የሚለው የአሜሪካውያን ብረት አምራቾች ጥያቄ ነው። ትራምፕ የአሜሪካን የብረት ዘርፍ እንዲታደጉ ሲናገሩ በርካቶች በጭብጨባ ድጋፋቸውን ገልጿል። 50% ቀረጥ ሲጣል ማንም ድንበራችንን አልፎ አይገባም፣ ፔንሲልቬኒያ ተመልሳ የአሜሪካ የጀርባ አጥንት ትሆናለች ብሏል። የአሜሪካ የብረት ምርት ዘርፍ ባለፉት ጥቂት ዓመታት ሲቀዛቀዝ ዘርፉን በዓለም አቀፍ ንግድ እየመሩ ያሉት ቻይና፣ ህንድና ጃፓን ናቸው። ወደ አሜሪካ ከሚገባ ብረት 1/4 ከውጭ ሀገራት የሚገዛ ነው። አሜሪካ ከሜክሲኮና ካናዳ ብረት ታስገባለች ብለዋል። ትራምፕ በሀገራት ላይ እየጣሉ ያሉት አንዳንድ ታሪፎች በፍርድ ቤት ክስ ከቀረበበት በኋላ ነው ብረትና አልሙኒየም ላይ የጣሉት ቀረጥ ይፋ ያደረጉት። ዓለም አቀፍ የንግድ ፍርድ ቤት ቀረጥ እንዲገታ ከወሰነ በኋላ ይግባኝ ሰሚው ፍርድ ቤቱ ትራምፕ ቀረጥ መጣል እንደሚችሉ ወስኗል። በክሱ ውስጥ ብረትና አልሙኒየም ላይ የጣሉትን ቀረጥ አልተካተተም። የአሜሪካ ብረት አምራቾች ማህበር አባል ጆጆ ቡርጉስ ለብረት አምራቾች ታላቅ ቀን ነው ብሏል። አዲስ የብረት አምራች ትውልድ ወደ ዘርፉ እንደሚገቡም ተስፋ ሰንቋል። የትራምፕ ደጋፊ ባይሆንም የአሜሪካ አምራቾችን የሚጠቅም ነገር ሲሆን
አልቀበልም አልልም ሲሉ አስተያየታቸውንም ሰጥቷል። እስካሁን ድረስ የትራምፕ ቀረጥ ዓለም አቀፍ ንግድ ላይ ቀውስ ሲፈጥር ታይቷል። በአሜሪካና የቅርብ አጋሮቿ መካከል መቃቃርን ፈጥሯል። በተለይም በቻይናና በአሜሪካ መካከል ያለው ግንኙነት የበለጠ እንዲሻከር ምክንያት ሆኗል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።